እንዴት አደርሽ? እሺ አሁን ያገኘውሽ እነዚህ ሚጫጫስ የሚተጣጠን የሚቀባባ ተራ ነው፣ የውበት ተራ ነው አይደል? በአጠቃላይ እዚህ ችግር የለም፣ ያነሳውት ነው ችግር የለም። ለማስተዋወቅ እኮ ነው ባህላችንን ገበያችንን። የሰው ልጅ ትንፋሽ የባህል ነጸብራቅና ሕይወት በሙሉ ጉልበቷ የምታንኳኳበት ውብ የጥበብ አደባባይ ነው ገበያ። እዚህ ስፍራ መሸመት ቁሳዊ ልውውጥ ብቻ አይደለም፣ የዓመታት ትዝታ ማደሻ፣ የሩቅ ዘመድ መጠየቂያና የወዳጅነት ማሰሪያ እንጂ። ሰላም ጤና ይስጥልኝ አልቡኮ ሚዲያ ቤተሰቦች እንደምን ከረማችሁ? ቅኝት የተሰኘው መሰናዶ ጀምሯል። የዛሬው መሰናዶ መዳረሻ ደግሞ በአልቡኮ ወረዳ ከምትገኘው ጦሳ ፈላና በዕለተ ሐሙስ የሚውለው የሶባ ገበያ ነው። በቅድሚያ ቪዲዮውን ላይክ በማድረግ ጀምሩ። ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ጎህ ሲቀድ ጭጋጉ ገና ሳይገፋፋቸውም ቤት ባፈራው ነገር ሽረውና ልጆቻቸውን ተሰናብተው ከፊሉ የፈላና ሜዳን አቆራርጠው የአባ ስደን ወንዝን ተሻግረው ሌሎቹ ደግሞ የአልቦሬን ዳገታማ መልክዓ ምድር ወጥተው በተንጣለለው የማይባር ሐይቅ በኩል አድርገው ወደ ገበያው ይተማሉ። መነሻቸውን ደሴ ያደረጉ ገበያተኞች ደግሞ በማለዳው ከገበያው ዳረቃቸውን አራግፈው ሲዘረጉ ይስተዋላሉ። ብቻ ገበያ ሲባል የቅርብም ሆነ የሩቅ ሰው የሚስተናገድበት በመሆኑ በአራቱም አቅጣጫ የሚመጡ ገበያተኞች ሶባ ገበያ ላይ ይከትማሉ። የሶባ ገበያ በሄዱበት ቁጥር ትዝታን የሚያድስ የሰዎችን ቅንነትና የተፈጥሮን በረከት አጣጥሞ ለመመለስ የሚያስችል ውብ የገጠር ገነት ነው። የጦሳ ፈላና ሰዎች የዋህነት፣ እንግዳ ተቀባይነትና እውነተኛ ፍቅር በገበያው መካከል እንደ ንጹህ ምንጭ ይፈልቃል። የሶባ ገበያ በየሳምንቱ አዲስ ሕይወት የሚዘራበት ውብ መድረክ ሲሆን በገበያው ውስጥ ተፈጥሮ የቸረችው በረከት ሁሉ በክብር ይደረደራል። እንደ ደም የቀሉ በርበሬዎች፣ የለመለሙ ቅጠላ ቅጠሎች፣ የወርቅ ያህል የሚያበሩ ማሮችና ቢጫ ቅቤዎች ዓይንን ይማርካሉ። በሀገር ባህል ጥበብ የተሰሩ የሸክላ ዕቃዎች፣ ቅርጫቶችና ባህላዊ መገልገያዎች የባህልን ጥልቀት ይመሰክራሉ። የዕጣን፣ የቅመማ ቅመም፣ የእርጥብ የአፈርና የንጹህ አየር ውህደት ለነፍስ ልዩ መታደስን ይሰጣታል። እንዴት አደርሽ? እሺ አሁን ያገኘውሽ እነዚህ ሚጫጫስ የሚተጣጠን የሚቀባባ ተራ ነው፣ የውበት ተራ ነው አይደል? በአጠቃላይ እዚህ ጋር አደስ ይታየኛል። ከየት ነው የምታገኙት አደሱን? እዚሁ ከስሩ ነው የምትቆርጡት? እዚሁ ገዝታችሁ እኮ ዞሮ እዚሁ አካባቢ ይበቅላል። ከገበሬ ነው ኦኬ። ለምንድን ነው የሚያገለግለው አደሱ? ሎሚም ይታየኛል። ሎሚው ለምን አገልግሎት ይውላል እዚህ አካባቢ? አዎ ይሄ ነገር ምናልባት ተመልካቾቻችንም ላያውቁት ስለሚችሉ ምንድነው ታዲያ ስሙ? አይ ማማ ተሻሉ ከመጀመሪያው ችግር የለም፣ ያነሳውት ነው ችግር የለም። ለማስተዋወቅ እኮ ነው ባህላችንን ገበያችንን። እሱሳ ምንድነው ማዘር? ጠጀ ሳር ለምንድን ነው የሚያገለግለው? አደሱ ጋር ተቀላቅሎ ለማጫጫስ ይፈቀፈቅና ከዛ በኋላ ምን ይደረጋል? ተፈቅፍቆ ዝም ብሎ ማለት ሂደት የለውም።
መንጋ ተቀላቅሎ እንዴት ነው ከመጀመሪያ እስከ መጨረሻ? ኦኬ ድስት ላይ አድርገው ሲጥዱት ስላየው ነው። ኦኬ ቀይ የሚሆነው ብዙ ጊዜ መቆየት የለበትም። ይሄ ተፈቅፍቆ ማታውኑ ተፈቅፍቆ ወዲያው እጃቸው ላይ ማሰር ነው። እጃቸው ላይ ብዙ ጊዜ ይቆያል እንዴ? የማደር አለበት ማታ ታስሮ። የሶባ ገበያ የገጠሩን ማራኪ ተፈጥሮ ጥልቅ ትውፊትና የሰዎችን ልባዊ ትስስር በአንድነት አቅፎ የያዘ ልዩ የውበት አውድማ ሲሆን በገበያው ውስጥ የሚሰማው ኮሽታ ሁሉ የራሱ የሆነ ማራኪ ዜማ አለው። ማማ ስንት ናቸው ቅቤዎቹ? ስንት ከ30 230 ስኒ የለውም አይደለ? ያቺኛቱ ሳ 110 ቅቤ ስንት ናቸው? እቺ ስንት ነች? በስኒ የላችሁም እንዴ? ስኒ የላችሁም? ኦኬ በስኒ ሰላምታው ሙቀት የልብ ወሬው መለዋወጥና የልጆች ሳቅ ገበያውን ከንግድ ስፍራነት በላይ ያደርገዋል። እዚህ መሸመት ብቻ ሳይሆን ፍቅር፣ መተሳሰብና የዋህነት ይሸመታል። አንዱ ሌላውን በጥልቅ አክብሮትና በትህትና የሚያስተናግድበት የኢትዮጵያዊነት ማዕዘን ነው። የሻጮች ጥሪ፣ የገዢዎች ምርጫና ክርክር፣ የሳንቲሞችና የብር ኖቶች መቆጠር እንዲሁም የእንስሳት ድምጽ ተደምረው የገበያን ልዩ ዜማ ይፈጥራሉ። ያ ድምጽ የግርግር ሳይሆን ሕይወት በንቃትና በጉልበት እየኖረች መሆኑን የሚያበስር ድምጽ ነው። ስሜ ጋሾ አህመድ ይባላል። እሺ ከየት ነው የመጣሁት? የመጣሁት ተደሴ ክፍለ ከተማ ሰኞ ገበያ ነው። ኦኬ አሁን የተገናኘ ነው ጦሳ ፈላና ገበያ ላይ ነው። አልብኮ ወረዳ ጦሳ ፈላና ገበያ ላይ ነው። እንግዲህ የቆዳ ውጤቶችን ስትሸጡ ነው ያገኘሁት። የቆዳ ውጤቶች እንግዲህ አሁን ተተለያየ ቦታ መጣለን። ይሄ መጫኛ ይባላል። ተጎንደር ነው የሚመጣው። ይሄ ከዛ ለአህያ መጫኛ እሸጣለሁ። ዙሬ ደግሞ ይሄ ማነቆ ይባላል። ይሄን እሸጣለሁ። ጅራፍ የሚባል ደግሞ ይሄ አለ። ተወልዲያ ነው የሚመጣው። ይሄን ቸረችራለሁ። ደግሞ ለአንዳንድ ገበሬዎች ደግሞ ለበላተኞች እያከፋፈልኩ እሸጥኩ እገኛለሁ። እና በገበያ ውስጥ የሚደረገው ርካሽና ውድ ክርክር በራሱ የሰዎችን መቀራረብና መግባባት የሚፈጥር ውብ የማህበራዊ ጨዋታ ነው። ለብዙ ጊዜ መገናኘት ያልቻሉ የሩቅ ዘመዶችና ወዳጆች ድንገት ተገናኝተው የሚሳሳሙበት፣ ወሬና ወሬ የሚለዋወጡበት፣ የሰርግና የደስታ አንዳንዴም የሐዘን መረጃዎች የሚደማመጡበት የማህበረሰቡ ትልቅ የመረጃ ማዕከል ነው። አሁን ጅራፍ ስንት ነው በዚህ ሰዓት የሚሸጠው? አሁን በሰዓት ይሄ ጅራፍ ይገርማል። ይሄ ጅራፍ ተወልዲያ በቀጠሮ ነው የሚመጣው። አምጥተን ይሄ ራሱ ውድ ነው። ቆዳው በጣም ተወዷል። ስለተወደደ አሁን 800 ይሸጣል። ይሄ ደግሞ ራሱ 500 ይሸጣል። መጫኛው ማለት ነው። መጫኛው ማለት ነው። እንደዚህ ያለ እንደገና ደግሞ ይሄን የቆራል ማነቆ ይባላል። የማንገታቸው ላይ የሚሆን ለበሬ ማለት ነው። አዎ ማነቆ። ይሄ አለ ራሱ ደግሞ ይሄ መዋጆ ነው። እንዲህ ያለ ብሮች ነው መዋጆ። አሁን ይሄ 900 ብር ደርሷል ዛሬ። መዋጆ ይባላል። ይሄ መዋጆ ቀንበር ላይ የሚሆን ቀንበር ላይ ሆኖ እንደዚህ ይደረጋል። ኦኬ። እና አሁን ተሚገርም ሁላ የከብት ቆዳ በጣም ጠፋ። ሰው ሰነፈ። አንስቶ ስጋውን አንስቶ ቆዳውን ጥሎት ይሄዳል። የዚህ ጊዜ አላቀው አለ ወደ እንትን ታምሬት ቢገባ ለብዙ ያገለግላል። ውጭም እየሄደ ነው። ለጀንዲ እያገለገለ ነው። ለመጫኛ ለሁሉ ለራሱ ለቦለቀ እያቆለኛው አሁን ለጀንዲ እየተፈለገ ነው። ግን ስለሚወርቅ ተየት ይገኝ። እያንዳንዱ ሻጭ ከመደዳው ላይ ተቀምጦ ሲሸጥ ፊቱ ላይ የሚታየው ተስፋ፣ እያንዳንዱ ገዢም ለቤተሰቡ የሚሆን ነገር ይዞ ለመመለስ የሚያደርገው ጥረት የሰው ልጅን ጠንካራ ሰራተኝነትና ለነገ ያለውን ብሩህ እምነት ያሳያል። ገበያ የሰነፎች ስፍራ አይደለም፣ የብርቱዎችና የወዛደሮች የክብር አደባባይ ነው እንጂ። በፊት ግን እኔ እንደው በማቀው ልክ
ለመኝታም አገልግሎት የሚውል ጀንዲ ነበር ይዘጋጅ ነበር። አሁን በአሁኑ ሰዓት አለ እሱ ነገር አለ። አሁን እኔ ተገርመሃል ተሌላ ጋር አስመጥተው መንገድ ላይ አልደረሰው ነው እንጂ አሁን ተጎንደር አስጭኛለሁ። ያው የመንገዱ ችግር ሆኖ አልደረሰልኝም እንጂ አሁን ድረስ አገልግሎት ይሰጣል። ያገልግሎት ይሰጣል። ለቦለቀያ ያልኩህ ነው። ይሄ ቆለኛው ይለበስና ቦለቀያ ይቆምበታል። ይለበሳል። እንደገና ጀንዲነቱ ደግሞ ለገለባ ለጭል ለምናምን ያገልግሎታል። ዛሬ እንኳን መቼም ሰው ባይተኛበት እና ወዲ አንሶላና ወዲ ፍራይ ስለገባ አልቀረም ቀርቷል። አልቀረም በኋላ ደግሞ ለሙሽራም ደግሞ የሚያዝ ነገር አለ። የሙሽራ ጀንዲ ይሉታል ለቅርስ ያንን እየያዙ እየገዙን ይሄዳሉ። ታትከድ እንዴው ሱቆ ስንል እንኳን ሱሉ ዱአ እያርገ ነበር ምን ነው ዱአ ባላንጋው ዱአ እዛ ላይ ያልተኛች ሙሽራ ይባል ነበር። ያ ሆኖ ባይተኙበትም እየገዙት ነው ለቅርሱ እየገዙት ይገኛል። ለዛሬ ሶባ ገበያ ላይ ተገኝቼ አጠቃላይ የግብይቱ ሁኔታ ምን ይመስል እንደነበር በወፍ በረር ያደረኩትን ቆይታ በዚሁ ያበቃው። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላሙን ሁሉ እየተመኘሁላችሁ በየጊዜው የአልቡኮ ሚዲያ እያዘጋጀ የሚያቀርባቸው መሰናዶዎች እንዲደርሷችሁ የደውል ምልክቷን ተጫኑ።